ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 17 እስከ 20 ያለውን አብረን እንካፈላለን። እንዲህ የሚል ቃል እናገኛለን። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን። ወደ እናንተ ልንመጣ ወደን ነበረ። እኔ ጳውሎስም 1 ጊዜ ሞከርኩኝ፣ ሰይጣን ግን አዘገየን። ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታ በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? እናንተ ክብራችን ደስታችን ናችሁ ይላል። ፊት ለፊት ጥቂት ጊዜ አተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን። ወደ እናንተ ልንመጣ ወደን ነበር። እኔ ጳውሎስ 1 ሞከርኩ፣ ግን ሰይጣን አዘገየን የሚል ቃል እናያለን። ወገኖቼ ዛሬ ባጭሩ በጣም በልቤ የሞላውና የተቀመጠው ነገር ምንድን ነው? አዘጊው መንፈስ ይመታል በሚል አዘጊው መንፈስ ይመታል፣ ጌታ ያለው ይፈጸማል በኢየሱስ ስም። አዘጊ መንፈስ the spirit of delay ይሰበራል። አሜን አሜን። እኔ በጣም ሳምንቱ ይሄ በቃ በዚህ ቃል ነው ውስጥ የተያዘው። the spirit of delay እግዚአብሔር ይሰብረዋል። አሜን። ይሰብረዋል። አዘጊ መንፈስ ምናል ሰይጣን አዘገየን፣ ጌታ ይገስጸው። አዘገየን። ዋው! ዛሬ ወገኖች በእርግጠኝነት ነው የምነግራችሁ፣ ዛሬ በሰይጣን የዘገየ ነገር ይሰበራል። አሜን። ይሰበር በኢየሱስ አዘጊው መንፈስ አሜን። አንድ ሰው መልእክት ነው ዛሬ በኢየሱስ አዘጊው መንፈስ ይመታል፣ ጌታ ያለው ይፈጸማል። አሜን። ጌታ ያለው ይፈጸማል። ይሰበራል። አሜን። ይሰበር በኢየሱስ አሜን። እንደገናም በሕዝቅኤል ላይ ሲናገር ምን አለ? እናንተ ሰዎች ዘመኑ ረዝሟል ትላላችሁ፣ ራእዩ እንደው ጠፍቷል ትላላችሁ ይላል። እግዚአብሔር ግን እንዲህ ይላል፣ እነሆ እኔ እግዚአብሔር ነኝ፣ የምናገረው ቃል ይፈጸማል፣ ደግሞም አይዘገይም። እናንተ አመፀኛ ቤት ሆይ በዘመናችሁ ቃሌን እናገራለሁ እፈጽመዋለሁ ይላል ጌታ እግዚአብሔር። ሃሌሉያ። ወረድም ደግሞ ጌታ እግዚአብሔር እንዲህ ይላል፣ እነዚህ ሰዎች እንዲህ ይላሉ፣ ይህ ሰው የሚያያት ራእይ ለብዙ ዘመናት ይላሉ፣ እሱም ለሩቅ ወራት ትንቢት ይናገራል ይላሉ። ስለዚህ እንዲህ ብለህ ንገራቸው፣ ጌታ እግዚአብሔር እንዲህ ይላል፣ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም ይላል እግዚአብሔር። አሜን። አሜን። ትንቢቱ ሕዝቅኤል ሲናገር ይሄ ሰው የሚናገረው ገና ለሩቅ ዘመን ነው። አለምደናል አይደል? ትንቢት ሲነገር በቃ ገና ነው ብለን በቃ እንደ ልምድ ነው አንዳንዶቻችን፣ ለሩቅ ዘመን ነው እያልን ለምንሰማ። አሁን ግን እግዚአብሔር ምን ይላል? ለሩቅ ዘመን ነው ይላሉ። አንተ ፕሮፌሳይ ስታረግ እንዲህ ብለህ ንገራቸው። ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር የምናገረው ቃል ይፈጸማል፣ ከእንግዲህ ወዲህ ደግሞ የሚዘገይ የለም። አይዘገይም አለ እግዚአብሔር። ሃሌሉያ። ላይ ነው የሚዘገይ ነገር የለም። ኖ ሞር ዲሌይ። እግዚአብሔር ነው የሚለው። ለምድራችን የተነገረ፣ ለሀገራችን የተነገረ፣ ለሕይወታችን የተነገረ ብዙ ዘመን ስንጠብቀው የዘገየ ነገር አለ አይደል? እግዚአብሔር ምንድን ነው የሚለው? ከእንግዲህ በኋላ ቃሌ ይፈጸማል፣ የሚዘገይ አሜን። ኢየሱስ ጌታ ነው። አሜን። አሜን። እመተዋለሁ ነው የሚለው እግዚአብሔር። ይመተዋል። አሜን። ሲመታ ዲሌይ በክርስትና ሕይወታችን እኔ በጣም ከባድ ነው የምለው መዘግየት ነው። የሆነ ነገር ሲዘገይ ከባድ ነው። ዛሬ በዚህ ጉባኤ ያላችሁ የሆነ ነገር ዘግይቶባችሁ መቼ ነው በሚል በጣም ትፈተናላችሁ። መዘግየት ሲመጣ ተስፋ መቁረጥ፣ መዘግየት ሲመጣ ብዙ ነገሮች ላያችን ላይ ይመጣሉ። ዛሬ ግን እግዚአብሔር ምን ይላል? የምናገረው ቃል ከእንግዲህ ወዲህ አይዘገይም፣ ይፈጸማል። የምናገረው ቃል ያስተላልፋል። ሃሌሉያ። አምላካችን ነው። ሃሌሉያ። ስፒሪት ኦፍ ዲሌይ ይመታል።
አሜን ጌታ ያለው ይፈጸማል። አሜን። በዚህ ቦታ ስናየው ጳውሎስ ከወንድሞች ጋር ምን ሲያደርግ ነው የምናየው? አማኞች ለመሄድ ትልቅ ናፍቆት ነበረ። ወንድሞች በልባችን በቃ ለጥቂት ጊዜ አተናችሁ ናፍቀናችኋል። በጣም ነው የናፈቃችሁን። የጥንት አገልጋዮች ሰው ይናፍቃሉ። በጣም ነው የሚናፍቁት ልናያችሁ። እናንተ በቃ በጣም ነው ልናያችሁ የናፈቅ ነው ወገኖች። ምን ያህል እንደምንነፋፈቅ አላውቅም። የጥንት ክርስቲያኖች በቃ ትላንት አይተው ዛሬ ይነፋፈቃሉ። የእግዚአብሔር ፍቅር ቤታቸው ስላለ፣ የእግዚአብሔር ፍቅር በኑሯቸው ስላለ እና ናፍቄ ነበር ልናያችሁ፣ መተን ልናያችሁ፣ እኔና ወንድሞች ልንጎበኛችሁ ናፈቅን። ግን ይላል ሁለቴም ሞከርን፣ አንዴም ሞከርን፣ አልተሳካም። ሁለቴም ደግሞ ሞከርን። ምንናፍቀውን ለማግኘት ምንናፍቀውን ነገር ለመያዝ ሞከርን፣ አልቻልንም። ምንድን ነው ስንል ሰይጣን አዘገየን ይላል። ወገኖቼ መጀመሪያ አልገባውም። ነገር ይጀመራል፣ ከግብ አይደርስም። ፍላጎቱ አለ። እግዚአብሔር ያስቀመጠው ሄደው እንዲጎበኙ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ፕሮግራም ነው፣ የእግዚአብሔር አጀንዳ ነው። ውስጣቸው የሚናፍቅ ነገር ጌታ ነው ያስቀመጠው። ዛሬ አንድ ነገር ልንገራችሁ። ውስጣችሁ የሚናፍቅ ያለማቋረጥ በናፍቆት የተሞላ ፍላጎት ካለ እሱ ከእግዚአብሔር ነው። አሜን። በቃ የማይጠፋ አብሯችሁን ጊዜ የምትናፍቁት ግን ያልቻላችሁት ልደርሱበት ያቃታችሁ የፈለጋችሁ ጥረት እያደረጋችሁ ብላክ የሚደረግ ነገር ሊኖር ይችላል። ስለዚህ ወገኖች አንድ ነገር ኢንከሬጅ ያደርጋችኋል። እግዚአብሔር በውስጣችሁ ያስቀመጠው ናፍቆትና መሻት የፈለገው ነገር ቢከበው እግዚአብሔር ሰብሮ ከመሻታችሁ ጋር ያገናኛችኋል። አሜን። እግዚአብሔር ከተናገራችሁ ነገር ጋር ያገናኛችኋል። ሁሌ ውስጣችሁ የሚቀጣጠል ሁሌ የምትሉት አልሆነም፣ ተዘግቷል። ትሞክራላችሁ፣ ይዘጋል። ትሞክራላችሁ፣ ይዘጋል። ይህም በተመለከተ ሶስት ነገር ነግራችኋለሁ። ስለ መዘጋት ስናስብ፣ ስለ መዘግየት ስናስብ ከሶስት አቅጣጫ መዘግየቶች እንደሚመጡ ማሰብ አለብን። አንደኛው መዘግየት ራሱ እግዚአብሔር የሚያዘገየው አለ። ይሄ ልክ በቃ እግዚአብሔር ታይም ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ጊዜ የሚጠብቅ ነገር አለ። ሁሉ ሰይጣን ነው እያልኩ አይደለም፣ ግን እግዚአብሔር የሆነ ውስጣቸው አስቀምጦ ደርሱበትም ዓመታት ያልፋሉ። አብርሃምን 25 ዓመት ነው እግዚአብሔር ሲጠብቅ፣ ታይሙ አልደረሰም። ዮሴፍ 13 ዓመት ነው እግዚአብሔር በውስጡ ያስቀመጠው ህልም እና እግዚአብሔር ያንን ጠብቆ በ13ኛው ዓመት ላይ በር ተንኳክቶ እግዚአብሔር ዲሌውን ሰብሮ አስገባው። ክብር ለጌታ ይሆን። ስለዚህ የእግዚአብሔር የሆነ ዲሌይ አይረብሻችሁም። የእግዚአብሔር የሆነ መዘግየት ጸጋ ስለሚሰጣችሁ ብዙ አያማረራችሁም፣ ብዙም ተስፋ አያስቆርጥም። ስለዚህ ይሄ በጊዜው ውብ ይሆናል። የአንዳንዶቻችሁ የጉብኝት የእግዚአብሔር ጊዜ ራሱ ደርሷል። እስቲ አሜን አውጃለሁ። ሁለት አይነት ጊዜ አለ፣ ካይሮስ እና ክሮኖስ ይባላል። ክሮኖስ ማለት የሰው ጊዜ ነው። በሰው ጊዜ እግዚአብሔር አይመጣም። በሰው ጊዜ እግዚአብሔር አይጎበኝህም። ቀነሰች ይላል በኢየሱስ ስም። ታይማችሁ የደረሰ ከዚህ ሰዓት ጀምሮ ከጊዜያችሁ ጋር እግዚአብሔር ያገናኛችሁ በኢየሱስ ስም። ሃሌሉያ። የእግዚአብሔር የሆነ ጉብኝት የሚመጣላችሁ ሰዎች አላችሁ። ሃሌሉያ። ጊዜው የደረሰ በር ተንኳክቶ ተፈልጋችሁ የምትወጡ ዮሴፍን እስር ቤት ገብቶ የእግዚአብሔር ቃል ፈተነው ይላል። የእግዚአብሔር ቃል ፈተነው፣ በጣም ተፈተነ። ግን አንድ ቀን በር ተንኳኳ። ምን መጣ ብሎ ከፈት ሲደረግ ና ተብሎ ተወስዶ ቤተ መንግስት ነው የገባው። በዲቫይን አክስለሬሽን እግዚአብሔር በጌታችሁ ያለውን ለልጆቻችሁ የተነገረ ትንቢት ያልተፈጸመ ረጅም ዓመት የቆየ ቢኖር ሃሌሉያ እግዚአብሔር ይፈጽመዋል። የተናገርኩት ቃል መፈጸም ይጀምራል ይላል። ጊዜው ደርሶ ራሱ የሚፈጸም ነገር አለ። ሃሌሉያ አሜን። ኢየሱስ ጌታ ነው። ያለ ጊዜው አንዳንዱ ሞክራችሁ እምቢ አለ፣ ሞክራችሁ እምቢ አለ፣ ሞክራችሁ እምቢ አለ። ያለ ጊዜው የሆነ ነው። ዛሬ ግን ጊዜው ደርሷል። የእግዚአብሔር
ቃል እንደሚለው እንደተናገርኩት ቃሌ መፈጸም ይጀምራል። ኢየሱስ ባረኳቸው ጌታ ሆይ ልጆች ጊዜያቸው የደረሰ ዘመናቸው የደረሰ የሚያለቅሱ ጌታ ሆይ ስለ ልጆቻቸው የሚያለቅሱ ስለ ስራቸው የሚያለቅሱ ትንቢት የተነገረላቸው ሕልም የተነገረላቸው ዛሬ ግን ጌታ ሆይ በተቃራኒ የሚሄዱ አሁን የእግዚአብሔር ጊዜ ጋር እንዲገናኙ ነገራቸው የተፈጸመ እንዲሆን በኢየሱስ ስም ጸልያለሁ። አሜን። ከዚህ ምሽት ጀምሮ ከራያቸው ጋር ይገናኙ። ሃሌሉያ ሃሌሉያ። የልጆቻቸው ላይ የተነገረ ትንቢት መፈጸም ይጀምር። አሜን። የመጀመሪያው እንግዲህ ይሄ ነው። ይሄ ደግሞ ምንም ችግር የለውም፣ ለበጎ ነው። እግዚአብሔር ለዓላማው ነው የሚያዘገየው። እንዲህ አይነቱ ነገር አለ። ሌላው እንግዲህ አዘግየው ምንድን ነው ስንል የሚያዘገየው ሌላው ነገር ምንድን ነው? ኃጢአት ነው። የኃጢአት ነገር ንስሐ ያልተገባ ኃጢአት በቤታችን ሲኖር ንስሐ ያልገባንበት በደል ሲኖር የእግዚአብሔር እጅ ለመጎብኘት ሲመጣ የእግዚአብሔር እጅ ከማዳን አላጠረችም ይላል፣ ጆሮም ከመስማት አልደነቆረችም ይላል። ነገር ግን በደላችሁ ከለከለ ይላል። አንዳንዴ ብሎክ ያደርጋል፣ ያዘገይብሻል፣ ጉብኝትን ያዘገያል። ሰዎች በጥላቻ ሲመላለሱ፣ ሰዎች ይቅርታ ማድረግ ሲያቅታቸው፣ ሰዎች በእልህ ሲያዙ፣ በኃጢአት ንስሐ መግባት ሲያቅታቸው የዛ ጊዜ እግዚአብሔር ሆ ይላሉ። ጌታ ሊጎበኛቸው ሲመጣ እጁ ይያዛል። ዲሌይ ያለ ዛሬ በኢየሱስ ስም በኃጢአት ምክንያት ያለ ነገር ካለ መፍትሄው አንድና አንድ ነው፣ ንስሐ መግባት፣ ምህረት ማድረግ ነው። የተጣላችሁ ሰው ካለ ምህረት አድርጉ። ቂም የያዛችሁበት ሰው ካለ ቂማችሁን ስትተዉ በሚገርም ሁኔታ ጉብኝታችሁ በኃይል መፍጠን ይጀምራል። አሜን። ብዙ ዓመት የቆየው በኃይል መሄድ ይጀምራል። አሜን። ሃሌሉያ። ዛሬ በኢየሱስ ስም በስውር ኃጢአት ልምምድ ያላችሁ ወይም ደግሞ ንስሐ ያልገባችሁበት እግዚአብሔር እኮ ለምን ወደቃችሁ አይልም፣ ለምን በደል ሰራችሁ አይልም፣ ግን ለምን ንስሐ አልገባህም ነው የሚለው። እግዚአብሔር ንስሐ ስንገባ ንስሐ ማለት ከኃጢአታችን መናዘዝ፣ በደሙ መታጠብ፣ ከዛ ደግሞ ተግባራዊ እርምጃ ማድረግ ነው። ይህንን ስናደርግ የእግዚአብሔር ነገር ዲሌይ ከላያችን ላይ መሰበር ይጀምራል። አሜን። መሰበር ይጀምራል። ለኢያሱ እየሄዱ እያሉ ከነዓንን ለመውረስ እየፈጠኑ እያሉ እየሄዱ እያሉ መሀል ላይ ዘገዩ። አንድ ቦታ ላይ ምንድን ነው መሄድ አቃታቸው፣ መዋጋት አቃታቸው። ለመዋጋት ሲወጡ ተሸንፈው ነው የሚመጡት። እግዚአብሔር ያላቸው ገና ትገባላችሁ፣ ከነዓንን ትወርሳላችሁ ነው። ግን ተሸንፈው የማያውቁ ኢያሪኮ የወደቀላቸው ሰዎች፣ ዮርዳኖስን ከፍለው የሄዱ ሰዎች አሁን ግን ምን ሆኑ ይላል? አቃታቸው፣ ተሸነፉ። ጭራሽ 3000 ሰዎች ሞቱ። ኧረ ጌታ ሆይ ብሎ ኢያሱና ሽማግሌዎች ወደቁ። ጌታ ሆይ እስራኤል ተሸንፎ እኮ አያውቅም፣ እንደዚህ ዲሌይ ሆኖ አያውቅም። በፍጥነት ነው የሚሄደው። አሁን ግን ይኸው ዲሌይ ሆኗል፣ ሰው ሞቶብናል። ዋት ዘ ፕሮብሌም ብሎ ሲጸልይ እግዚአብሔር እንዲህ አለ፣ ይሄ ዲሌይ የመጣው ይሄ መዘግየት የመጣው ሰይጣን አይደለም አለ፣ ጠላቶቻቸው አይደለም አለ። እርም አለ፣ ጓዳ ውስጥ የተደበቀ ነገር አለ። እሱን መርምርና ፈትሽ፣ ከዛ በኋላ መፍጠን ይሆናል አለ። ከዛ ነገዶች ተጠሩ። ሲመረመር አንድ አካን የተባለ ሰውዬ እነሆ ኃጢአት ሰርቷል፣ አጥፉ የተባለውን ርስት ደብቆ ብር ወርቅ ቤቱ ውስጥ አብሮ እግዚአብሔር አጥፉት ያለውን እዛ ተገኘ። ለካ አካን ነው የመሸነፋቸው ምክንያት። ያ እርም በተወገደ ጊዜ እስራኤል እንደገና መፍጠን ጀመረ። ዛሬ በጌታ በኢየሱስ ስም እላችኋለሁ፣ ምናልባት መንፈስ ቅዱስ እየተናገራችሁ ባለ ነገር ላይ ቤታችሁ እንዳይጎበኝ፣ ኑሯችሁ እንዳይጎበኝ የቁጣ መንፈስ ካለ ቁጣን ተዉ። ቁጣ በረከትን ይይዛል። ይቅርታ ለማድረግ በረከትን ይይዛል። የእግዚአብሔርን ዲሌይ ያደርጋቸዋል። ዘመናችሁ ዝም ብሎ ሽክርክሪት ይሆናል። እስራኤላውያን 40 ቀን ትገባላችሁ ተብለው፣ በ40 ቀን ትሄዳላችሁ ተብለው፣ ነገር ግን 40 ዓመት ዋይ ቢኮዝ ኦፍ ሲን ኃጢአት እግዚአብሔር ፊት ማጉረምረም ኃጢአት ያጉረመርማሉ። ግብፅ ይሻለን ነበር ይላሉ። ሁል ጊዜ ኮምፕሌነሮች ናቸው። በደል ይሰራሉ። እግዚአብሔር መና ሲሰጣቸው በዛ አይረኩም። ሰለቸን ይላሉ። በደል ሲኖር በቃ እዛው 37 ዓመት አንድ ቦታ በኢየሱስ ስም የቃዴስ በርኔ መንፈስ ሽመታ ዛሬ በጌታ አሜን። አንድ ቦታ የሚያሽከረክር መንፈስ የተወጋ ይሆን። በኢየሱስ አሜን። ስለዚህ ለዚህ መድኃኒቱ
ንስሐ መግባት ነው። በዚህ ሰዓት ንስሐ ብትገባ፣ በዚህ ሰዓት ደግሞም ያንተ በእውነት ተግባራዊ እርምጃ ለመውሰድ ብታደርጉ ዛሬ ጌታ ተናግሮኛል። ይኸውልህ ስፒሪት ኦፍ ዲሌይ ይሰበራል ብሎኛል። አሜን። ይሰበራል። የአንዳንዶቹ ጊዜው ደርሶ ይሰበራል አለ። ታይሙ ነው አለ። ጊዜው ነው አለ። የሚገቡ አሉ አለ። አንዳንዶች ደግሞ ከእግዚአብሔር ጋር ህብረት በመፍጠር ሰላም በማድረግ ስፒሪት ኦፍ ዲሌይ ይሰበርላቸዋል አለ። አሜን አሜን። አንተንም ጸሎት አይደለም ፕሮፌት አይደለም ሊጸልይ የሚያስፈልገው ወይም ሀገር ቤት መሄድ አይደለም፣ ንስሐ መግባት። የእግዚአብሔር እጅ አንተ ላይ ይመጣል። ሃሌሉያ። ሁሉ ጊዜ የማስታውሰው አንዲት እህት ነበረች። መንፈስ ቅዱስ ጌታ እንዲሞላት ኢትዮጵያ እያለን በጣም ትጸልያለች። ማቃት እህት ነች። በጣም ጥማት አለን። በመንፈስ ቅዱስ ለመሞላት በልሳን ለመጸለይ በጣም ትጓጓለች። የማትሄድበት ቤተክርስቲያን የለም። እጅ የማይጭንባት አገልጋይ የለም። ግን የለም ጓደኞቿ ብዙዎቹ በመንፈስ ይሞላሉ፣ በልሳን ይናገራሉ፣ ወደ ትንቢት የተለያየ ጸጋ። እሷ ግን ጌታን እየፈለገች እየጾመች የለም። አንድ ቀን ጌታ ሆይ ብላ ጊዜ ወስዳ ስትጸልይ እግዚአብሔር ተናገራት። ልጄ ሆይ አላት፣ እኔ እኮ ጸሎትሽን እሰማለሁ፣ በመንፈስ ቅዱስ ያልተሞላሽ እርም አለ አላት። ምንድን ነው ስትል አንዲት እህት ነበረች። ከእሷ ጋር የከረረ መጥፎ ነገር ይዛ ዓመታት ቆርተዋል። ንስሐ አልገባችም። የቆየ ነገር ነው። ከዛ መንፈስ ቅዱስ አመጣላት። ይሄ እርም አለ፣ ይሄ ነው ያንቺን ነገር ዲሌይ ያደረገው ብሎ ተናገራት። አሳያት ሁሉን ነገር፣ የተሆነውን ነገር ሁሉ ጓደኛዋን። ከዛ ፈለገቻት። የት ነው ማገኛት ብላ እሷን መፈለግ ጀመረች። አጣች። ኤርትራ አገር ነበር ያለችውና ደብዳቤ ጽፋ ፖስታ ቤት ሄዳ እህቴ በቃ ይቅር በይኝ ብላ ጽፋ ፖስታ ቤት ሄዳ ልክ ፖስታ ውስጥ ክትት ስታደርግ እዛው ቆማ በልሳን እግዚአብሔር ሞላት። ሃሌሉያ አሜን። የአንዳንዶቻችን ነገር እንዲህ ነው የሚያዘው። እምቢ ያለው ነገር ካለ ዛሬ አውጥተን እንጣለው። ከቤታችን የተደበቀ ነገር እንጣለው። ከልባችን የተደበቀ እርምጃ እንውሰድበት። እግዚአብሔር እንዲህ ይላል፣ ስፒሪት ኦፍ ዲሌይ ይመታል። ጌታ ያለው ይሆናል። አሜን። እግዚአብሔር በመንፈስ ይሞላሻል። እግዚአብሔር በክብር ይሞላናል። ዛሬ ብዙ ነገሮቻችን ቤታችን ያለ እንመርምረው። ደብቀን የያዝነው የእግዚአብሔር ነገር በጓዳችን ደብቀን ያስቀመጥ ነው። የእግዚአብሔርን ነገር የኛ ያደረግነው ካለ ዛሬ እናውጣ። የእግዚአብሔርን ለእግዚአብሔር ይላል፣ የቄሳርን ለቄሳር እንስጠው ይላል። ወገኖቼ ሆይ አንዳንዱ ትንሽ ነገር ነው የሚይዘን፣ ትንሽ ነገር ነው በረከታችን የሚይዝ ዲሌይ የሚያደርገን። በብዙዎቹ ቀድመውን ሲሄዱ ወደኋላ እንድንሄድ የሚያደርገን ጥቃቅን ቀበሮች ናቸው። እነዚህን ቀበሮች አጥምዳችሁ ያዟቸው ዛሬ። አሜን አሜን። አጥምደሽ ያዥ። ፈልጊ። ሁሉ ጊዜ ቆመ። ምንድነው ዋት ኢዝ ሮንግ ኢን ማይ ላይፍ? አንዳንዴ መመርመር ያስፈልጋል። ታንኳችን ሲናወጥ እነዛ ሰዎች በመርከብ ሲሄዱ ዮናስ የተባለ ታችኛው መርከብ ክፍል ገብቶ ለጥ ብሏል። ታንኳቸው መርከባቸው ይናወጣል። ዕቃቸውን እያወጡ ይጥላሉ። ፈውስ የለም። እግዚአብሔር ሆይ ይላሉ። ፈውስ የለም። ነውጥ ነው ህይወታቸው። እዛው መሽከርከር ነው። ወደፊት መሄድ የለም። ከዛ ቢቸግራቸው መጸለይ ጀመሩ። ፈጣሪ አምላክ ሆይ አሉ፣ እባክህ ምንድን ነው መርከባችን እንዲህ የተናወጠ ነው። እኛ ሞከርን፣ ዕቃችንን ጣልን፣ ሁሉን ነገር አደረግን፣ ምንም ያላደረግነው ነገር የለም። ዋት ኢዝ ዘ ፕሮብሌም ሲሉ እግዚአብሔር ዮናስ የሚባል አለ አንድ በዚህ መርከባችሁ ውስጥ ገብቶ የተደበቀ ፈቅዳችሁ ያስገባችሁት እሱን ጥሩት አለ። ተጠራ። ምንድነው አንተ? የሰማያዊ ምድር አምላክ እግዚአብሔር አገልጋይ ነኝ አለ። ኦኬ ምንድነው? ወዴት ነው? ጠፍቼ ነው መሄደው አለ። ተናገረ ደግነቱ። ከዛ በኋላ እግዚአብሔር ምን አለ? ይህንን አውጡና ጣሉታል። ካልጣላችሁት እዚሁ ነው ዲሌይ ነው የምትሆኑት፣ እንደውም አደጋ ነው አላቸው። እንጂ ሰው እንዴት እንጥላለን አሉ። ጨክኑ። ብድግ አደረጉና እጅግሩን ይዘው ጌታ ሆይ ከዚህ ሰው ኃጢአተኛ በደለኞች እንዳንሆን ማረን ብለው 1 2 3 አድርገው ወረወሩት። ወደዛ ሲጥሉት ታንኳይቷ ሰላም፣ መርከቧ ሰላም፣ ጉዞ ጀመሩ በሰላም። ዘ ስፒሪት ኦፍ ዲሌይ አሁንም ይሰበር። አሜን አሜን። ትእዛዝን ለማድረግ ጨከንኩ ይላል። አልዘገየሁም። ቆራጥ መሆን አለብን ወገኖች። አንዳንዱ ነገር ላይ ከላይ ከሚል ጓደኛ መለየት አለብን። በቃ የማይረባ ነገር ጋር ተጣብቀን መቆረጥ አለበት። አንዳንዱ ነገር ዮናሶች ናቸው። ከውስጣችን ሳይወጡ ዲሌይ ይበዛል። በቃ አንሄድም። እዛው ነገራችን እዛው፣ ኢኮኖሚያችን እዛው፣ ፋይናንሳችን እዛው፣ መንፈሳዊ ህይወታችን እዛው። ከአመት አመት ምን ነገር ብቅ የሚል ነገር የለም። በኃጢአት ምክንያት አንዳንዱ ይሆናል። በእግዚአብሔር ጊዜ ግን እንደዚህ የሚሆን ነገር አለ። እሱ ጊዜውን ጠብቆ ቅድም ብያቸዋለሁ። በኢየሱስ ስም ጊዜያቸው የደረሰ ጉብኝት ይሆንላቸው። አሜን ሃሌሉያ። ስለዚህ ዮናስን ጣሉት ነው ዛሬ።
እስቲ በቃ ዮናስን ጣል ብለው አንድ ቤት ውስጥ ያላችሁ ካላችሁ ተጨባበጡና ዮናስን ጣለው ዛሬ በለው። ነገር መፍጠን ይጀምራል በኢየሱስ ስም። ጣለው ጨክነን አውጣ በጌታ በኢየሱስ ስም። ያንተ ያልሆነ ነገር ቤት የገባ በኢየሱስ ስም ይውጣ። አሜን ሃሌሉያ። ይሄ ነው ሁለተኛው ነገር። ሶስተኛው የመጨረሻው ቅድም ያልነው ሰይጣን የመጨረሻ እሱ ምን የመጨረሻ ዲሌይ የሚያደርግ እሱ ነው። ልክ ጳውሎስ እንዳለው ሶስተኛው አዘጊ ዲያብሎስ ነው። መርምሩ ሁልጊዜ ራሳችሁን፣ የእግዚአብሔር ነው የኔ መዘግየት ወይስ የኔ ችግር ነው? በቃ ሁለቱን በደንብ መርምራችሁ ችግር ከሌለ የማን ነው? የዲያብሎስ ነው። ዲያብሎስ አዘገየን ይላል። ሰይጣን አዘገያቸው፣ ጊዜ ወስደው ጸለዩ። ከዛ በኋላ ሰባብረው ወጡ። ሃሌሉያ። ሮሜ ክርስቲያኖች ጋር ሄዱና ምዕራፍ 16 ላይ ሲል እንዲህ አለ ጳውሎስ፣ ወሰላም አምላክ ፈጥኖ ሰይጣንን ከእግራችን በታች ቀጠቀጠልን አለ። አሜን። ዛሬ እነግራችኋለሁ የዘገየ ነገር በእናንተ ቤት በኢየሱስ ክርስቶስ መፍጠን ይጀምራል። አዘጊው መንፈስ አሁን ይመታል በኢየሱስ ስም። በጸሎት ነው የሚመታው። ጳውሎስ ጸለዩ፣ ተመታ። አምላክ ዛሬም እላችኋለሁ በዲያብሎስ የዘገየ ነገራችሁ የሰላም አምላክ ሰይጣንን ፈጥኖ በዚህ ምሽት ከእግራችሁ በታች አሁን ይቀጠቅጠዋል። አሁን ራሱ የተቀጠቀጠ ነው ያለው። ሃሌሉያ። ሮባሳ ክራዲያናማ ምንም ሰይጣን ጉልበት የለውም። ምን አቅም አለው? በፍጹም የለውም። አሁን ራሱ እየተሰበከ እየወደቀ ነው ያለው። አዘጊው መንፈስ ቤት ላይ መቆም አይችልም። አዘጊው መንፈስ ኑሮ ላይ መምጣት አይችልም። ማክሬባዶላማሲያ ሃሌሉያ። የሰይጣንን ስራ ለማፍረስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ። አሜን አሜን ሃሌሉያ። እግዚአብሔር ግን የሰላም አምላክ ሰባብሮ ወንድሞችን የሚናፍቀውን ነገር ጋር ተገናኙ፣ ካሉት ጋር ተቃቀፉ። እንድቆ እግዚአብሔር ይመስገናሉ። ሰይጣን አፈረ። ዛሬ እነግራችኋለሁ የምትናፍቂው ነገር ታቅፊዋለሽ። እስቲ አሜን በል። የምትናፍቀው ነገር በእጅ ይገባል። እንደ ጓጓ አትቀርም፣ እንደ ተመኛ አትቀርም። ሰይጣን እንዳዘገየ አይቀርም። ዛሬ እግዚአብሔር እሰብረዋለሁ፣ ከናፈቀው ነገር ጋር ትገናኛለህ። ሃሌሉያ። አቀፈው ሄዶ ወገኖችን አቀፋቸው። ሃሌሉያ ሃሌሉያ ሃሌሉያ። መንፈስ ቅዱስ ይናገረኛል። በእውነት ነው። ለሰይጣን ውጊያ ያላችሁ አጭር ጊዜ አሁን ነው። ፈጥኖ የሰላም አምላክ ዘንዶውን እዚህ ምሽት በኢየሱስ ስም እየወደቀ ነው ያለው። ሃሌሉያ። በዚህ ጉባኤ ላይ ያለ ተናፈቁት ጋር እንዳይገናኙ ያደረገ የመናፍስት አሰራር በኢየሱስ ስም የወደቀ ይሁን። አሁን አሜን። እጃችሁን ዘርጉና አሁን ተቀበሉ። ገስጸዋለሁ። ቤታችሁ ላይ ያለ እነሆ ያዘገየ መንፈስ፣ እነሆ ትምህርታችሁን ያዘገየ፣ ፈውሳችሁን ያዘገየ፣ ጤናችሁን ያዘገየ በናዝሬቱ ጌታ በኢየሱስ ስም የተመታ ይሁን። አሜን። ቤታቸው በኢየሱስ ስም አሜን 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 አሜን። ነገር ያዘገየ ስፒሪት ወጅ በኢየሱስ ስም አሜን። ኢየሱስ ጌታ ነው። አሜን አሜን። ሃሌሉያ አሜን። ኢየሱስ ጌታ ነው። ሃሌሉያ። እንደተጨነቅክ አትኖርም። እግዚአብሔር ሰላም ይሰጣል። ሃሌሉያ አሜን ሃሌሉያ አሜን። ጌታን እየተከተላችሁ የመናፍስት ውጊያ የበዛባችሁ ምንም ኃጢአት ሳትሰሩ ምንም የእግዚአብሔር ጊዜ ሰዓት የጠላት ውጊያ የበዛባችሁ አሁን በዚህ ሰዓት የሰላም አምላክ የሚረብሻችሁን ዘንዶ በዚህ ሰዓት ሲወጋው ያለው የተወጋ ይሆናል። አሜን። ሰላምን የበጠበጠ ሰላማችሁን የበጠበጠ ሰላማችሁን ያውና ስልጣን የተስተካከለ እንቅልፍ እንዳትተኙ፣ የተስተካከለ እንዳታገኙ ሎክ የሚያደርግ የጨለማ ኃይል በኢየሱስ ስም በጌታ በኢየሱስ አሜን። በአሜሪካ ምድር ካሉ ቅዱሳን ይነሳ። አሜን በዚህ ሰዓት ስፒሪት ኦፍ ዲሌይ
አዘጊው መንፈስ ምቹ በጌታ በኢየሱስ ስም ምታው ኢየሱስ ከዚህ በኋላ የምታዘገየኝ ቤቴ ሆሴ ባለቤቴ ልጆቼ ትዳሬ እነሱም ገና ለሩቅ ወራት ነው የሚለው አለ። ገና ለሩቅ ወራት ነው የሚለው አለ። እኔ ይህን ያዘጊውን እመተዋለሁ። እግዚአብሔር እንዲህ ይላል፣ እንግዲህ በኋላ የምናገረው ቃሌ መፈጸም ይጀምራል። አሜን የለም በይ ነገር አይኖርም። መዘግየት የለም ከዚህ በኋላ። ልጆች አይዘገዩም። አውጅ በዚህ ሰዓት ፈውሴ አይዘገይም። የሚያስጨንቅ አይዘገይም በጌታ በኢየሱስ እግዚአብሔር ታውጇልና ሩቅ ነገር የለም። እግዚአብሔር ኖሞር ዲሌይ ኖሞር ዲሌይ። ፈውሴ ይፈጥናል፣ ማዳን ይፈጥናል። ሃሌሉያ ኢየሱስ ያድናል። ኢየሱስ ያድናል። ሶስት አቅጣጫ ዲሌይ ያደርጋል። አንደኛ በር ነገርን በመዝጋት ነው። በር ነገርን ይዘጋባችሁና ያዘገያል። በሩን ጌታ ይከፍተዋል። አሜን። ሌላው እንቅፋት በማስቀመጥ እንቅፋት ኢትዮጵያና ሰንበላጥን በማስቀመጥ እንቅፋት በመስሪያ ቤት በቤት በማስቀመጥ ያዘገያል። እነዚህ ሁሉ ይመታሉ። አሜን። በኢየሱስ ስም ሞትን የሚከለክል በኢየሱስ ክርስቶስ ስም ስፒሪት ኦፍ ዲሌይ ወጋው በጌታ በኢየሱስ ስም የላባ መንፈስ ይባላል። የላባ መንፈስ ይባላል። ስፒሪት ኦፍ ላባ ነው የሚባለው። ለትንሽ ጊዜ አገልግሎኝ ብሎ እዛው ቆልፎ ጉልበቱን እየበዘበዘ ዘግቶ 20 ዓመት ያታለለ 20 ዓመት ስፒሪት ኦፍ ዲሌይ ዲመንስ ተጠቀመበት። የላባ ቤተሰብ አዘጊ ቤተሰብ ነው። ያዕቆብን ይዞ አዘገየው። አንድ ቦታ ጉልበቱን እየበዘበዘ አቅሙን እየበዘበዘ ፋይናንሱን እየበዘበዘ ዘግቶ አስቀመጠው። 20 years 20 ዓመት። እግዚአብሔር ግን እንዲህ አለ፣ ይሄን እንደ ስፒሪት ኦፍ ዲሌይ የላባን መንፈስ መተዋለሁ። ተነስና ውጣ። አትበዘበዝም። ጉልበት አይበዘበዝም። ዘመን አይበዘበዝም በኢየሱስ ስም። የላባ መንፈስ ሲመና አይሆንም በኢየሱስ ስም። አንድ ቦታ አትቀመጥም። ውጣ አለው እግዚአብሔር። ነጥቅ አደረገና ላባ ደ ስፒሪት ኦፍ ዲሌይ ይዘው ሲመጣ እግዚአብሔር ነግሬሃለሁ ዋ ብለው መታው። አሜን። በኢየሱስ ዛሬ እግዚአብሔር ስላንተ ይዋጋል። ወደ ቤቴል ትወጣለህ። አሜን። ወደ ህልም ትወጣለህ። ወደሚናፍቀው መሄድ ጀመረ። ወደ ቤቴል መግባት ጀመረ። ወደ ቤቴል ትሄዳለህ። አሜን። ወደ ተባለላችሁ ነገር እግዚአብሔር ያስገባችኋል። አሜን። ኢየሱስ ጌታ ነው። ሃሌሉያ። የላባ ቤት አይደለም፣ ቤቴል ነው። አሜን። ራዲያና ጉልበት እየተበዘበዘ መኖሪያ አይደለም። this is not your destiny. This is the spirit of lava, spirit of delay. በኢየሱስ ስም ዛሬ እዚህ ጉባኤ ተዘግተው የተቀመጡ ጉልበታቸው የተበዘበዘ እግዚአብሔር ወይ ያለቀሱ የሚኖሩ አሬ the spirit of delay የተሰበረ ይሁን። አሜን። ይሰበር በኢየሱስ ሰው የሚበዘብዛቸው ሰው አቅማቸውን የሚበላ በኢየሱስ ስም እግዚአብሔር ሳት አሜን። እግዚአብሔር ሳት አሜን። ኢየሱስ
የሚበላ ስራችሁን የሚበላ ልጆቻችሁን የሚበላ ስፒሪት ኦፍ ቀባው በናዝሬቱ ጌታ በኢየሱስ ከስሞች ሁሉ ናዝሬቱ ጌታ በኢየሱስ ነቀላሁን የላባ መንፈስ ጉልበት የሚበላ ዛሬ በጌታ አቅም የሚበላ ጉልበት እንደኔ አንዳንዳችን ላይ ይነቀል እንደኔ ይነቀል በጌታ ኢየሱስ አቅምን የሚቀበል የሚበላ በኢየሱስ ገላባ አሜን። ተሰበረ። አሜን። ተሰበረ። ሃሌሉያ። መንገድ ላይ እንቅፋት ያስቀመጠ ኢያሪኮን ያስቀመጠ በዚህ ደግሞ ያዘገየ ነገር ቢኖር ድንጋዩ ይነሳ ይሁን በኢየሱስ አሜን። ኢያሪኮ የፈረሰ ይሁን በኢየሱስ አሜን። ይፍረስ በኢየሱስ ፋቶ ላይ ተቀመጠ ሰው ሊሆን ይችላል፣ ሁኔታ ሊሆን ይችላል፣ ቢያ ሊሆን ይችላል፣ ሰንበላጥ ሊሆን ይችላል፣ መስሪያ ቤት እንዳይኖር ያደረገ ሰው ሊሆን ይችላል፣ የሚጨቁን ሰው ሊሆን ይችላል። በኢየሱስ ስም አውድ የተመታ ይሆን አሜን። የወደቀ ይሁን በኢየሱስ አሜን። ይውደቅ በኢየሱስ አሜን። አሜን። ይውደቅ በጌታ በኢየሱስ ስም። መንገድ ዘግቶ ሲፎክርብኝ ጠላቴ ቆሞ ድንገት እግዚአብሔር እጁን ዘረጋ፣ የጠላቶቼን ወጋ ይወጋ በኢየሱስ ኢየሱስ ስም አሜን። ስፒሪት ኦፍ ዲሌይ ተሰበረ ዛሬ። መንፈስ በኢየሱስ ስም ተመታ። በቅዱሳን የሚሟርት በዓለማውያን የሚሟርት የሟርት አሰራር ተሰበረ። በሟርት የተሰራ እንቅፋት፣ በሟርት የተሰራ ድግም አንተ ላይ አይሰራም። ተመታ ዛሬ። የሆነ መንፈስ ይመታ የተመተተ በአንቺ ላይ አይሰራም በኢየሱስ ስም። ከስፒሪት ኦፍ በለዓም ነው የሚባለው። የበለዓም መንፈስ በድግምቱ የሚገኘው በድግምቱ ሊረግም የሚወጣ በኢየሱስ መድኃኒዓለም የአምላክ እሳት ያቃጥል። ነገርሽ ይፈታ። ነገርሽ የተለቀቀ ይሆን። አሜን። ሃሌሉያ። አመስግን። ዛሬ በለዓም ተሰብሯል። ከስፒሪት ኦፍ በለዓም ተሰብሯል። አሜን። 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 እግዚአብሔር መዘግየት የለም። በኢየሱስ ገላባ መንፈስ ማዘግየት ነው። ሃሌሉያ። አታዘግዩኝ። ገላባ መንፈስ አታዘግዩኝ። ዙር በለዋል። አታዘግዩኝ። ተነሽና አዘገኝ ብለው ዛሬ እግዚአብሔር ሰጥቶናል። ሃሌሉያ። አሜን። በኢየሱስ ስም አትቆም። አሜን። አታዘግኝ በል በቃ የሚያዘገኝ በኢየሱስ ስም አሜን። አሜን። ስፒሪት ኦፍ በለዓም ተሰብሯል።
አሜን። ጠላት ያያችሁን እንቅፋት በማስቀመጥ ሌላው የመጨረሻው ጠላት ሰማያትን በመዝጋት ነው። ሰማያትን በመዝጋት ዲሌይ ያደርጋል። ዛሬ እግዚአብሔር ላይ የተዘጋውን ሰማይ ይሰብረዋል። አሜን። ሃሌሉያ። ዳንኤል he was praying before God ረጅም ጊዜ ጸለየ 21 days እና ምንም በቃ መልስ የለም። እየጾማችሁ መልስ የሌለ፣ እየጸለያችሁ ጾም መልስ የሌለ ወገኖች፣ እግዚአብሔር ስላልሰማ አይደለም፣ ኃጢአትም ስላለብሽ አይደለም፣ ወይም ደግሞ የእግዚአብሔር ጊዜ ስላልደረሰ አይደለም። ነገር ግን የፋርስ መንግስት አለቃ ላኩ መጥቶ እንዲህ አለው፣ ዳንኤል ሆይ አለው፣ የእግዚአብሔር ሰው ዳንኤል ሆይ አለው፣ አቤት አለ፣ ይኸውልህ ያንተ ነገር እግዚአብሔር አይደለም ያዘገየው አለ። ያንተ ነገር ሰው አይደለም ያዘገየው አለ። ያንተ ነገር ዲመንስ ነው አለ፣ አጋንንት ነው አለ። እንዴት ሲለው ሰማያትን ዘግቶ አለው። መጣና እንዲህ አለው፣ ይኸውልህ ቃል ጸሎት ካጀመርክበት ከመጀመሪያው ጊዜ ጀምሮ ጸሎት ተሰምቷል አለው። አሜን። ይኸውልሽ በቅድስና ሆነሽ የጸለይሽው ጸሎት ተሰምቷል። እግዚአብሔር በመፍራት የጸለይከው ጸሎት ተሰምቷል። እግዚአብሔር ደርሷል። ጸሎት ከዛ ቀን ጀምሮ ተሰምቷል። ኦልሬዲ ተሰምቷል። በቃ አልቋል። እግዚአብሔር ጸሎትን ሰምቶ ተለቆልሻል። አሜን። የልጆች የቤተሰብ መልክ ተመልሷል። አሜን ሲለው የፋርስ መንግስት አለቃ ግን 21 ቀን ተዋጋኝ አለው። ዛሬ ሰማያትን የዘጋ በኢየሱስ ስም የተመታ ይሁን። አሜን። ቀኝ እጃችሁን ዘርጉና አየሩ ላይ ያለ የዘጋባችሁ መንፈስ ምቱታው በኢየሱስ ስም፣ በጌታ በኢየሱስ ስም፣ በኢየሱስ ስም ይመታ። ኢየሱስ ተቀመጠ። በካሊፎርኒያ በሎስ አንጀለስ በዚህ በካናዳ ምድር ያላችሁ እግዚአብሔር ያላችሁ ይፈጸማል። በካናዳ ያላችሁ ይፈጸማል። በአሜሪካ ያላችሁ መፈጸም ይጀምራል። አውሮፓ ያላችሁ፣ በጣሊያን ያላችሁ፣ በእንግላንድ ያላችሁ፣ በግሪክ ያላችሁ፣ በተለያየ ቦታ ያላችሁ እግዚአብሔር መፈጸም ይጀምራል። አሜን። ይጀምራል። ሃሌሉያ። ኖ ሞር ዲሌይ። አሜን። ሃሌሉያ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር በመካከላችን በኃይል ስለመጣ ክብር ላንተ ይሁን። ቅዱስ እውነተኛ የሆነውን ያንተን ድምፅ ስለላክልን እናመሰግናለን። አሜን። የትኛውን ነገር መቀየር፣ መለወጥ፣ መፍጠር የሚችል ቃልህን ስለላክልን እግዚአብሔር ሆይ በኢየሱስ ስም እናመሰግናለን። አሜን። ከዚህ ከተገለጠው ቃል የተነሳ አሁን ተአምራቶች ስለሆኑ በኢየሱስ ስም እናመሰግናለን። ይህንን ፕሮግራም እየተከታተሉ ያሉ ወንድሞቼ እህቶቼ እግዚአብሔር አምላካችን ሆይ የዘገየባቸው ነገር ሁሉ የዘገየበትን ምክንያት አንተ ገልጠ ለምክንያቱም ደግሞ መፍትሄውንም በቃል ውስጥ ስላስቀመጥክ ስለሰጠህን በኢየሱስ ስም እናመሰግናለን። በኃጢአታችን ምክንያት የዘገየውን ደግሞ አሁን በዚህ ሰዓት ለሁላችን ምህረት አድርገ በኢየሱስ ደም ኃጢአታችንን አጥበ አንስተ እግዚአብሔር በምህረት እነሆ የዘገየ ነገር ወደ እጃችን ፈጥኖ እንዲገባ በኢየሱስ ስም ጸልያለሁ። የልጁ የኢየሱስ ክርስቶስ ደም ከበደል ሁሉ ያነጻናል ተብሎ ተጽፏልና ሁላችንን በኢየሱስ ደም አንጽተ እግዚአብሔር የተናገርከውን የገባህልንን ተስፋ ፈጥነ የጸለይንበትን የለመነውን ነገራችን በእጃችን እንድታስገባ በኢየሱስ ክርስቶስ ስም እጸልያለሁ። አምላካችንና አባታችን ሆይ ጠላት ግን ያዘገየ አሁን አንተ በትልቅ ቁጣ ወጥተህበታልና መንፈስ ቅዱስ ቃልህ መጥቶበታልና አሁን የትኛውም የወገኖቼ እግዚአብሔር ሆይ ጠላት ያዘገየባቸው ነገር የያዘው ጠላት በኢየሱስ ስም ክንዱ እንዲሰበር ጸልያለሁ። አሜን። ስም እንዲለቅ ጸልያለሁ። በክፉ መንፈስ አሰራር የተያዘ
የዘገየ ነገር በኢየሱስ ስም አሁን የተለቀቀ ይሁን። አየር ላይ ሆኖ እግዚአብሔር አምላካችን ሆይ የወገኖችን የጸሎት መልስ እየተከላከለ ያለ ብዙ ቀናትን ያዘገየ ብዙ ወራትን ያዘገየ ብዙ ዓመታትን ያዘገየ መንፈስ አሁን በዚህ ሰከንድ በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። እግዚአብሔር ሆይ በሁላችንም ላይ አሁን እንደተናገርከው እንደመጣው ቃል ሰማያት በኢየሱስ ስም የተከፈተ ይሁን። እግዚአብሔር አምላካችንና አባታችን ሆይ እነሆ የወገኖቼ የጸሎት ጥያቄ ሁሉ ዛሬ መልሳቸውን እንዲታቀፉ በኢየሱስ ስም እጸልያለሁ። የልጅ ጥያቄ ያላቸው በኢየሱስ ስም ልጅ እንድታሳቅፋቸው ጸልያለሁ። ስራ በር ጥያቄ ያላቸው በኢየሱስ ስም በር አሁን እንዲከፈትላቸው እጸልያለሁ። የትዳር ጥያቄ ያላቸው አሁን እግዚአብሔር ሆይ በእጃቸው ፈጥኖ ከዚህ ሰዓት ጀምሮ እንዲገባ በኢየሱስ ስም እጸልያለሁ። እግዚአብሔር አምላካችን የጤንነት ጥያቄ ያለባቸው ፈውሳቸውን የሚጠባበቁ የትኛውም በሽታ አሁን ከላያቸው ላይ በኢየሱስ ስም ስልጣን ቀልጦ በፍጹም ጤንነት ልጆች እንዲሞሉ በኢየሱስ ስም እጸልያለሁ። በሐዘን የተመቱ አሁን ከዚህ ሰዓት ጀምሮ በፍጹም የመንፈስ ቅዱስ መጽናናት እንዲበዛላቸውና እግዚአብሔር ሆይ ሐዘናቸውን ፈልገው እንዲያጡ በኢየሱስ ስም እጸልያለሁ።